አበነ ዮሚ ለስሙ አጠራሩ ክብር ምስጋና ይድረሰውና ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ቅዱሳን ከተለያዩ ዓለማት ሥራ ጠርቶ ቃሉን ለመስበክ ስሙንም ለመቀደስና ክብሩንም ለመውረስ ያበቃቸው ቅዱሳን ብዙዎች ናቸው። በዛሬው ዝግጅታችን በኃጢአት ሕይወት ከኖሩ በኋላ በንስሐ ከተመለሱ ቅዱሳን መካከል አንዱ የሆኑትን በዓለ ዕረፍታቸው ሰኔ 24 ቀን የሚዘከረው የአባ ሙሴ ጸሊም ታሪክ በአጭሩ እናቀርብላችኋለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያናችን በሊቀ ነቢያት ሙሴ ስም የሚጠሩ ብዙ ቅዱሳን ይገኛሉ። ከነዚህም አንዱ አባ ሙሴ ጸሊም ጥቁሩ ሙሴ ሲሆኑ በቆዳቸው ቀለም ምክንያት ጸሊም ጥቁር በሚል ቅጽል ስም ይጠራሉ። እነዚህ ቅዱሳን ለሰማዕትነት ክብር ከመብቃታቸው በፊት በቆዳቸው ብቻ ሳይሆን በግብራቸውም ጥቁር ማለትም ኃጢአት የሚሰሩ ነበሩ። ያለ መጠን ይበሉና ይጠጡ፣ ይቀሙና ያመነዝሩ፣ እንዲሁም ሰው ይገድሉ ነበር። በስጋቸው ጠንካራ በጉልበታቸውም ኃይለኛ የመሆናቸውም ሊቋቋማቸው የሚችል ማንም አልነበረም። ግፈኞችም ይናጠቋታል ተብሎ እንደተጻፈ ማቴዎስ ወንጌል ምዕራፍ 11 ቁጥር 12። አስቀድሞ መንግሥተ ሰማያትን ገፍተዋታል ማለትም እግዚአብሔርን መንግሥት የሚያወርሰንን የጽድቅ ሥራ ትተው ወደ ገሃነም የሚያስጥልን ኃጢአት ኖረዋል። እግዚአብሔር ካለማወቃቸው የተነሳ በባዕድ አምልኮ ተይዘው የኖሩ አባ ሙሴ ጸሊም ፀሐይን ለሚያመልኩ ሰዎች አገልጋይም ነበሩ። በዚህ አይነት ልማድ እየኖሩ ሳለ የሰውን ጠፍቶ መቅረት የማይወደው አምላክ ቅዱሳን እግዚአብሔር ወደ ቤቱ ሊመልሳቸው በወደደ ጊዜ የፀሐይን ፍጡርነትን ግዑዝነትን ስለተገለጸላቸው ብዙ ጊዜ ወደ ፀሐይ በማንጋጠጥ ፀሐይ ሆይ አንተን አምላክ ከሆንህ አነጋግረኝ፣ ደግሞ የማላውቅህ ሆይ ራስህን አሳውቀኝ ይሉ ነበር። አባ ሙሴ ጸሊም በዚህን አይነት ልማድ ሲኖሩ የገዳም አስቄጥስ መነኮሳት እግዚአብሔር ያውቁታል፣ ያዩታል፣ እንዲሁም ያነጋግሩታል እየተባለ ሲነገር ይሰሙ ነበር። እግዚአብሔርም ስሙንም እንዲቀድሱ መንግሥቱንም እንዲወርሱ ሊያደርጋቸው ወደዷልና ወደ ገዳሙ የሄዱ ዘንድ አነሳሳቸው። ወደ አስቄጥስ ገዳም ሄደው ከካህናቷ እንዲሆኑትን አባ ኤስድሮስን እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጥቻለሁ አላቸው። እርሳቸውም እግዚአብሔርን ፍለጋ ወደ ገዳሙ መምጣታቸውን አድንቀው ከአባ መቃርስ ጋር አገናኟቸው። አባ መቃርስም የክርስትና ሃይማኖትን አስተምረው በአብ በወልድ በመንፈስ ቅዱስ አጠመቋቸው። ከዚያም በኋላ ታግሰህ የማስተምርህን ትምህርት ወንጌል ከጠበቅህ እግዚአብሔር ታየዋለህ እያሉ በተስፋ ቃል ያጽናኗቸው ነበር። ከዓመታት በኋላ በልዩ ልዩ አይነት ፈተና ፈትነው አመነኮሷቸው። አባ ሙሴ ጸሊምም ብዙ ገድል ከሚጋደሉ ቅዱሳን አብልጠው መጋደል በጀመሩ ጊዜ ሰይጣንም ለማሰናከል ከገዳሙ ለማስወጣት በማሰብ ቀድሞ ያሰራቸው በነበረው ግብረ ኃጢአት ሊዋጋቸው ጀመረ። አባ ኤስድሮስም እያጽናኑና እየመከሩ በተጋድሏቸው ይበልጥ እንዲጸኑ ያተጓቸው ነበር። አባ ሙሴ የውሃ መቅጃ ስፍራው ሩቅ ነበርና አረጋውያን መነኮሳት በመንገድ እንዳይደክሙ ዘወትር ውሃ እየቀዱ በሚተኙበት ጊዜ በየበዓታቸው ደጃፍ በማስቀመጥ ያገለግሏቸውና ድካማቸውን ይቀንሱላቸው ነበር። እንዲህ እያደረጉ በመጋደልና በማገልገል ለብዙ ዓመታት ሲኖሩ ጸላኤ ሰናያት ሰይጣንን እግራቸውን በከባድ ደዌ መታቸውና ለብዙ ቀናት የአልጋ ቁራኛ ሆነው ኖሩ። እርሳቸውም በደዌ የሚፈታተናቸው ጥንተ ጠላት ሰይጣን መሆኑን ተረድተው ሰውነታቸውን ደርቆ በእሳት የተቃጠለ እንጨት እስኪመስል ድረስ ተጋድሏቸው እጅግ አበዙ። እግዚአብሔርም ትዕግስታቸውን አይቶ ከደዌያቸው ፈወሳቸው። የሰይጣንም ውጊያ ርቆ ጸጋውን አሳደረባቸው። ከዚህ በኋላ እርሳቸው ወደሚኖሩበት ገዳም የተሰበሰቡ 29 የሚሆኑ ወንድሞች መነኮሳት በአበምኔት እያስተዳደሩ እያሉ ቅዱስ ጳውሎስ በመልካም ለሚያገለግሉ ከፍተኛ ሹመት ይሰጣቸዋል። ከዚህ በኋላ እርሳቸው ወደሚኖሩበት ገዳም የተሰበሰቡ 500 የሚሆኑ ወንድሞች መነኮሳት በአበምኔት እያስተዳደሩ እያሉ ለቅስና ማዕረግ ተመረጡ። ሊሾሟቸው ወደ ቤተ መቅደስ ባቀረቧቸው ጊዜ ግን ሊቀ ጳጳሳቱ የቅስናን ማዕረግ ሊሰጧቸው አልፈቀዱም ነበር። አረጋውያኑ ይህ ጠቋራ ለምን አመጣችሁት? ከዚህ አውጡት አሏቸው። አባ ሙሴም ይህን ቃል ከሊቀ ጳጳሱ ሲሰሙ መልክህ የከፋ ጠቋራ ሆይ መልካም አደረጉብህ እያሉ ራሳቸውን እየገሰጹ ከቤተ መቅደስ ወጡ። በሌላው ቀን ጽናታቸውንና ትዕግስታቸውን የተመለከቱ ሊቀ ጳጳሳቱ አስጠርተው በአንብሮ እድ በቅስና ማዕረግ ሾሟቸውና ሙሴ ሆይ እነሆ በውስጥህ በውጭህም ሁለመናህ ነጭ ሆነ በሚል የደስታ ቃል ተናገሯቸው። ከዚህም በኋላ በተቀበሉት ማዕረግ እግዚአብሔርን መነኮሳቱንና ገዳሙን ሲያገለግሉ ኖረዋል።
እግዚአብሔር በአባ ሙሴ ላይ አድሮ ካደረጋቸው ተአምራት መካከል ያለ ወቅቱ ዝናብ እንዲዘንብ ማድረጋቸው አንደኛው ነው። ከዕለታት አንድ ቀን በበዓታቸውም ምንም ውሃ በሌለበት ቀን አረጋውያን በእንግድነት መጡባቸው። ውሃ የሚቀዳበት ቦታ በጣም ሩቅ ነበርና የሚያደርጉትን አጡ። እንግዶቹን ወደ በዓታቸው ካስገቡ በኋላ እግዚአብሔርን ውሃ ካልሰጠኝ ቅዱሳን አገልጋዮችህን ምን አጠጣቸዋለሁ እያሉ በጸሎት ጠይቁ ጀመሩ። በስሙ ለሚታመኑ ድንቅ ስራውን መግለጥ ልማዱ የሆነው እግዚአብሔር ጸሎታቸውን ሰምቶ ዝናብ አዘነበላቸውና የውሃ ጉድጓዶቹን ሞላቸው። እንግዶቹ እንደ ስርዓቱ እግራቸው አጥበው ምግብ ውሃ ሰጥተው አስተናገዷቸው። አረጋውያኑ በዝናቡ መጣል እየተገረሙ አባ ሙሴ ብዙ ጊዜ ትወጣ ትገባ የነበረው ለምንድን ነው ብለው ጠየቋቸው። እርሳቸውም እግዚአብሔርን ውሃ እንዲሰጠኝ እየተማጸንኩት ነበር፣ በቸርነቱም ዝናብን ልኮልን ውሃን አገኘን አላቸው። በዚህም ጊዜ በቅዱሳን አድሮ ድንቅ ድንቅ ታምራቱን የሚገልጠው እግዚአብሔር አመሰገኑት። በአባ ሙሴ ቅድስናም ተደነቁ። በአንዲት ዕለትም አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ በሄዱ ጊዜ አባ መቃርስ በመንፈስ ቅዱስ ተገልጾላቸው ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው ያያለሁ በማለት ለአባ ሙሴ ጸሊም ስለተዘጋጀችው የሰማዕትነት ክብር አስቀድመው ትንቢት ተናገሩ። አባ ሙሴም ይህን ቃል ሲሰሙ አባቴ ሆይ እኔ ሆናለሁ በሰይፍ የገደለ በሰይፍ ይገደል ዘንድ የሚል ጽሑፍ አለና ብለው መለሱ። በብሉይ ኪዳን በሰይፍ የገደለ በሰይፍ ይሙት፣ ዓይን ያጠፋ ዓይኑ ይጥፋ ወዘተ የሚል ሕግ ነበር። አባ ሙሴ ጸሊምም ለገዳማውያን ሕይወት ከመብቃታቸው በፊት ሰዎችን በሰይፍ ያጠፉ እንደነበሩት ሁሉ እርሳቸውን በሰይፍ መሞት እንደሚገባቸው በማመን ራሳቸውን ለሞት አዘጋጁ። ይህም በንጹሕ ልቦናቸው ወደ እግዚአብሔር መመለሳቸውን የሚያመለክት ነው። ከዕለታት አንድ ቀን ያገኙት ሁሉ በሰይፍ የሚገሉ የበርበር ሰዎች ወደ በዓታቸው መጡ። አባ ሙሴም አብረዋቸው የነበሩትን መነኮሳት መሸሽ የሚፈልግ ይሽሽ አሏቸው። እነርሱም አባታችን አንተ ሳትሸሽምን አሏቸው። እርሳቸውም እኔ በሰይፍ የገደሉ በሰይፍ ይገደላል ስለሚለው የእግዚአብሔርን ቃል እነሆ ይህችን ቀን ለብዙ ዘመናት ስጠብቃት ኖሬአለሁ በማለት ለሰማዕትነት መዘጋጀታቸውን ነገሯቸው። ይህ እየተነጋገሩ ሳሉም የበርበር ሰዎች ከበዓታቸው ገብተው በሰይፍ ቆርጠው ገደሏቸው። ከእርሳቸው ጋር 7 መነኮሳት ተገደሉ። አንደኛውም ከምንጣፍ ውስጥ ተሰውረው ከቆዩ በኋላ በእጁ አክሊል የያዘ እግዚአብሔር መልአክ ቆሞ ሲጠባበቅ በተመለከቱ ጊዜ ከተሰወሩበት በመውጣት የሰማዕትነት አክሊል ተቀብለዋል። በዚህ ጊዜ አባ መቃርስ ከእናንተ ውስጥ የሰማዕትነት ክብር ያለው አንድ ሰው ያለሁ በማለት የተናገሩት ትንቢት ተፈጸመ። ሐዋርያው ቅዱስ ጳውሎስ አስቀድሞም የወሰናቸውን እነዚህ ደግሞ ጠራቸው፣ የጠራቸውንም እነዚህ ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህ ደግሞ አከበራቸው ሲል የተናገረው ቃል ደረሰ። አባ ሙሴ ጸሊም በሰማዕትነት ያረፉት ሰኔ 24 ቀን ሲሆን ስጋቸውን በአስቄጥስ ገዳም ደርምስ በተባለ ቦታ እንደሚገኝና ከእርሱም ብዙ ድንቃድንቅ ተአምራት እንደሚታዩ በመጽሐፍ ስንክሳር ተጽፏል። በኃጢአት ምክንያት ከእግዚአብሔር እቅፍ ርቀን የምንኖር ሁሉ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ሰው ወደ አሚነ እግዚአብሔር ወደ ገቢረ ጽድቅ በመለወጥ ደግ አባት መምህር የሚያጽናና ስርዓትን የሚሰራ ካህን እንዲሁም ሰማዕት በተጨማሪም በሁሉ አብያተ ክርስቲያናት ዘንድ ስሙ ለዘላለም እንዲጠራ ያደረገችውን የንስሐ ኃይል በማስተዋል ዛሬውን በንስሐ ልንመለስ ይገባል። አምላካችን እግዚአብሔር እስከ 1000 ትውልድ ድረስ ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል አምላክ ነው። ኃጢአታችንን ይቅር ይለን ዘንድ ዘወትርን እንማጸነው። ለእግዚአብሔር ምስጋና ይሁን። እኛም በአባ ሙሴ ጸሊም በሰማዕታት ሁሉ ጸሎት ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።